እስቲ አንድ ጊዜ አጠገብ ያለው ነካ አድርገውና ጮክ ብለ ዳስ አልጥልም በለው እስቲ አጠገብ ያለው አዎ አንተ ራስ እንዴ ምን ሆናል ነካ አድርገውና አንድ ጊዜ ዳስ አልጥልም በለው እንግዲህ ሰሞኑን የጴንጤ አዳራሽ በአጠቃላይ ወንጌል ተዘግቶ እየተሰበከ ያለው የቴዲ አፍሮ ዘፈን ነው ወንጌል ጸጥረጭ ብሎ እየተሰበከ የሚገኘው አሁን የቴዲ አፍሮ አልበም ነው እነ አፖስትል ዘላለም ሳይቀሩ በየመድረኩ በየዩቲዩቡ እየተነተኑ የሚገኘው የቴዲ አፍሮን ዘፈን ነው ድንኳን አንጥልም አረላ ድንኳን አንጥል ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል እኛ ታላቅ ሀገር ይኖርና እኔ እንደ ድሮ እንዲኖርም አልፈልግም እኔ አሁን ቴዲ አፍሮ ዘፈን ለቀቀ ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል ኢትዮጵያ እንደ ትናንት እንደኖር ነው እንኖር እንዴ እንኖር ተናፍቃላችሁ እኔ በበኩሌ አልፈ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አርጎ ምን አቺቭ ማድረግ ፈልጓል ምንድነው ማድረግ የፈለገው ምን ማምጣት ፈልጎ ነው ብሎ ይለያል ከዛ በኋላ ደግሞ በዛ ሐሳቡ ውስጥ ይሰማል እንዴ አረ ወንጌሉስ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብከዋለን ወንጌል ስለ ልጁ ስለ ኢየሱስ ነው እንዴ አረባካችሁ እንዴ አረ አዳራሹን አጨናነቃችሁስ በቴዲ አፍሮ እንዴ ቀለል አርጉት እንጂ እንዴ ነው ጉዳዩ በያዳራሹ ቴዲ አፍሮ ነው አባት ቲክቶክ ላይ መጣ ጴንጤ ሁሉ የሚያወራው ቴዲ አፍሮ ለምን ብትል አባቴ በትረ መንግስቱ ነው ተነካብን እኮ ነው እንዴት ሆኖ ነው ምንም ማድረግ አይቻልም ዳስን ጥለ ታለቅሳለህ ሙሾን ታወርዳለህ እንደውም ዮናታን ይሻላል ዮናታን ያባቴ ያስቴር ዘፈን አለ እንደውም ዮናታን አባቢ ምን እንዳልታቃለ አባቴ ያስቴር ዘፈን አለ አትሞስፌር ይቀይራል አለ እመቤቴን ታክሲ ውስጥ ቁጭ ብለሽ እየሄድሽ ሂጂ ይለኛል ሂጂ ብረሪ ነይ ሚል ዘፈን ሰምተሽ ከዛ በኋላ ከታክሲው ስትወርጂ እመኝኝ ሂጂ ነው የሚልሽ ብረሪ ነው የሚልሽ ዳውን ነው የምትሆኚው ዳውን የሆነ የሚፈጥረው ድባብ አለ የሆነ ድባብ አለ የሚፈጥረው ድባብ አለ አትሞስፌር እያልኳቸው ያለው እሱ ነው የሆነ የሚፈጥረው ድባብ አለ ለዚህ እኮ ነው አስቴር አወቀ አንድም አፍቅሬ አላቅም ብላ የምትለው ሴትዮ የአስቴር አወቀን ካሴት እየገለበጡ እንደዚህ እየጠመዘዙ በስኪብርቶ እያዞሩ በምን እያደረጉ በምላሳቸው እየነኩ ባሮጌቴ በጥፍ እያሉ ሰምተው ሲያበቁ ፍቅር ይዟቸው ዘፈኑ ምን ያደርጋቸው መሰላችሁ ለፍቅር አትሞስፌር ክሬት ያደርግላችሁ እና በታሪክ ራሱ አወቀ ዘፈን አለ ፍቅር እንዲህ ያደርጋል አትሞስፌሩን ድባቡን ይቀይራል አለ እኛ ግን የተሰቀለውን ኢየሱስን እንሰብካለን አረ ሂጂ ብረሪስ ለማንኛውም እቺን ሐሳብ ጠቅለል አድርጎ ኮድ ራቅ ያለ አይምሮ ሰከን ያለ አንድ የፕሮቴስታንት አማኝ የሚገርም ንግግር ተናግሯል ስማቸውን ጠቅሶ ማለት ነው ሆዳደር ሁላ ምድረ ከርሳም ሁላ ጨራሃን እየቆላ ሰላም ቅዱሳን ትንሽ እንግዲህ ሰሞኑን የአርቲስት ቴዎድሮስ ካሳሁን ዘፈን ከወጣ ጀምሮ የኛም ቤተ እምነት በተለይ የኛ የወንጌላውያን አማኞች ቤተ እምነት የሆነ የባቢሎን አይነት መንፈስ አለ የተቀላቀለ ነገርና በጣም ሰው በማይመለከተው ጉዳይ አሁን ስለ ዘፈን አንስተኛ መነጋገር የነበረብን ሰዎች ነበር እንደው እውነት ለመናገር እኛ የወንጌል አማኞች አያሳፍርም በተለይ አገልጋይነን የምትሉ በጣም ብዙ ተከታይ ያላችሁ ሚዲያ ያላችሁ እናንተ እንደው አታፍሩም ትንሽ አሁን ስለ ዘፈን እንደው አጀንዳ መሆን ነበረበት ሀገራችን በለቅሶ በጭንቅ ውስጥ ባለችበት ህዝቧ በጣም በከባድ ስቃይ ውስጥ ባለበት በዚህ ሰዓት በመሰዊያ ላይ ቆመው የፖለቲካ ጋሻ ለሚሆኑ አገልጋዮችና የወንጌል አማኞች ቲክቶከሮች ማለት ወንጌል አማኝ ነን የምትሉ ለእናንተ ማስጠንቀቂያ አለኝ
እነ እንዳልካቸው ዘነበ፣ ሐሰተኛው አስተማሪ ዘላለም ጌታቸውና ሐሰተኛው ነቢይ ሱራፌል ደምሴ እንዲሁም ሌሎችም የወንጌል አማኞች ቲክቶከሮች። ተስማ በጣም ነው የምናመሰግነው። እንዲህ አይነትም የሚያስተውል የወንጌል አማኛል። እኛ እኮ ጠቅለና አይደለም የምናገረው፣ እንዲህ የሚያስተውልም ሰው እኮ አለ። እናንተ ምን ታረጉ? በዚህ ስርዓት ውስጥ ከስራ የተባረረ ወገን የላችሁም። አንገቱን የደፋ ዘመድ የላችሁም። በጦርነት ያለቀ ቤተሰብ የላችሁም። ዓለም የሚያውቀው ሐቅናውን ደብቃችሁ ለህሊናችሁ የማትኖሩ ሆዳሞች ተሸረግዳላችሁ። ስለዚህ ሐቅና እውነቱ ግን ይሄ ነው። ማስተዋል ይስጣችሁ። ሶሻል ሚዲያ ላይ አንድ ነገር አይቻለሁና ፎቶ ያመጣሉ። የድሮ ፎቶ፣ የአገልጋዮችን የድሮ ፎቶ እከሌ ነው እስከምትል ድረስ የሆነ ፎቶ ያመጡና ከዛ ከዚህ ወደዚህ እተነብያለሁ፣ ከዚህ ከአመዳምነት ወደ ቅባት፣ ከዚህ ትንቢትን መገለጥም ጸሎትም ከሶሻል ሚዲያ ላይ የሚቀዳ መሆኑ በአደባባይ ስለተገለጠ እኔ በጣም ደስተኛ ነኝ። በፊት የቴዲ አፍሮን ዘፈን በተመለከተ ከመለቀቁ በፊት እየተንቀጠቀጥ ጥርስ እንደዚህ እያደረግ ስትጸልይ ቪዲዮ ያልሰራውበት ያንተን ግብዝነት ስቃወም አንዳንድ ማሰብ የተሳናቸው ሰዎች የዘፈን ደጋፊ እንደሆንኩ አድርገው ሊያቀርቡኝ ስለሚፈልጉ ለዛ ነው ጸጥ ያልኩ። የአእምሮ ስንኩላን የሆኑ ሰዎች በጣም አስቸጋሪ ሰዎች ናቸው። ልትል የፈለግከውን ሳይሆን እነሱ ልብ ውስጥ ያለውን የክፋት ሐሳብ ነው የሚያስቡት። ማየት የተሳናቸው ሰዎች በማዳመጥና በማሰብ ችሎታቸው ጉድለታቸውን ሲሸፍኑ ትመለከታለህ። መስማት የተሳናቸው ሰዎች ማየትና በማሰብ ችሎታቸው ነገሮችን እጥፍ ሲያደርጉ ታያቸዋለህ። እንደዚሁ ደግሞ አንዳንድ አካል የጎደላቸውም ሰዎች ተመለከታቸው ባላቸው ሙሉ በሆኑበት ፓርታቸው ጎዶሏቸውን ሲሸፍኑ ሲበረቱ ታያለህ። አእምሮ ጎዶሎች ግን በጣም አስቸጋሪዎች ናቸው። ሙሉ እንደሆኑ ይሰማቸዋል፣ ግን ደሎ ክፍላቸው የአእምሮ ክፍልና ያስተሳሰብ ጥበት ስላለባቸው ነገሮችን በትክክል ለመረዳት ይቸገራሉ። ሐሳብ ስንሰጣቸው የማይገባቸው የእናንተ ተከታዮች የሚያስቸግሩት ጉድለታቸው የአስተሳሰብ ጉድለት ነው። ግልጽ በአደባባይ በፕሮቴስታንቱ መካከል የተሰገሰጉ እነኝን የመሰሉ ሐሰተኛ ነቢያቶች ጋር እግዚአብሔር እንደሌለ ጊዜ ሊያሳየን ፈልጓል። ለምሳሌ የኮሮና ወቅት ላይ ኮሮና በዚህና በዚህ ጊዜ ይጠፋል ሲሉ ተንብየው ትንቢታቸው ውሸት እንደሆነ እግዚአብሔር እንዳልነገራቸው በአደባባይ የተሰጡ ሰዎች አሉ። አንዱ እስራኤል ዳንሳ ነው። ሌሎቹም አሉ። በዚህ ወር በዚህ ጊዜ ይጠፋል ያሉ ማለት ነው። ምዕራብ አፍሪካ ያለውን ቲቢ ጆሹዋን የሞተውን ጨምሮ ነቡሽሪም ሌሎቹ በዚህ ጉዳይ ላይ ውሸታቸውን ተናግረዋል። አሁንም ግን በኢትዮጵያ የሚገኘው የፕሮቴስታንት ምዕመን ሁሉም ባይሆንም አብዛኛውን ግን እነዚህ ሐሰተኛ ነቢያቶች ይከተላቸዋል፣ ሱራፌልን ጭምር ማለት ነው። ነገር ግን እነዚህ ሐሰተኛ ነቢያቶች አሁንም የምነግራችሁ ደጋግሜ ትንቢቶቻቸው የሚቀዱት ከናንተ ፍላጎት ነው እንጂ ከእግዚአብሔር የልብ ሐሳብ አይደለም። እግዚአብሔር አይሰማቸውም እነዚህን ሰዎች። ባለፈው አይታችኋል። የቴዲ አፍሮ አልበም ከመውጣቱ በፊት እጅግ በጣም በቃ ግብዝነት በተሞላው መልኩ በአደባባይ ወጥቶ ነቢይ ሱራፌል እያለ ራሱን የሚጠራው ሐሰተኛው ግለሰብ ሲጸልይ ነበር። ጸሎቱንም ደግሞ የጸለየው በዚህ ዘፈን ምክንያት በትውልድ ላይ የሚመጣ ጠንቅ ኖሮ ከዛ ደግሞ እሱ አሳስቦት በዘፈን ምክንያት ከሚመጣ አመጽና ተንኮል ለመጠበቅ ሳይሆን ቴዲ አፍሮ በሚዘፈን ምክንያት ከሚመጣ አመጽና ተንኮል ለመጠበቅ ሳይሆን ቴዲ አፍሮ በሚባል ታዋቂ ሰው ራሱን ከመረሳት መቃብር ውስጥ ቆፍሮ ለማውጣት ነው ሲሞክር የነበረው። ይህን ደግሞ መጽሐፍ ቅዱስ ግብዝነት ይለዋል። ጸለየ በአደባባይ አይሰማ ሞገስ ይጣ ምናምን አለ። በዓለም አቀፍ ደረጃ ዘፈኑ ከ200 ሚሊዮን በላይ አድማጭ ተመልካች አገኘ። በዓለም አቀፍ ደረጃ ቢልቦርዶች ላይ ሰንጠረዦች ላይ ከፍ ማለት ቻለ። ይሄ ዘፈን ምን ማለት ነው? የዚህን አመፀኛ ሐሰተኛ ነብይ ጸሎት እግዚአብሔር አይሰማም ማለት ነው። አንዱ ማሳያ ነው። ሂዱና ዮሐንስ ወንጌል ምዕራፍ 9 ላይ ተመልከቱ። ያንን አይነ ስውር ኢየሱስ ከፈወሰው በኋላ ኢየሱስን እነዛ የመቅደስ ሰዎች ኃጢአተኛ ነው እግዚአብሔርን አመስግን እግዚአብሔርን የፈወሰ ሲሉት አይ እግዚአብሔር ኃጢአተኛውና አመፀኛውን ሰው እንደማይሰማው እናንተው ስትናገሩ ሰምቻለሁ ይላል። የተፈወሰው አይነ ስውር ማለት ነው። እግዚአብሔር የምን አይነት ሰዎችን ጸሎት ነው የሚሰማው? በትክክለኛ የጻድቃን ጸሎት ነው የሚሰማው። መጽሐፍ ቅዱስም ያዕቆብ መጽሐፍ ምዕራፍ 5 ላይ የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች ነው የሚለው። የጻድቅ ሰው ጸሎትን ነው እግዚአብሔር የሚሰማው ስል ደግሞ ተሰብረው
በንጹህ ልባቸው እግዚአብሔርን የሚለምኑ በኃጢአት የወደቁና የደከሙ ሰዎችን እግዚአብሔር አይሰማም እያልኳቸው አይደለም። በትዕቢትና በግብዝነት ለተወጠሩ ለሐሰተኛ ነቢያት ግን እግዚአብሔር ጆሮውን አይሰጣቸውም። ለዛ ነው እነዚህ ሰዎች ከሶሻል ሚዲያ ላይ የሚቃርሙትን ነገር የራሳቸውን ተቀባይነትና ዝና ለማጽናት ሲሉ የእግዚአብሔርን ነገር መስዋዕትነት ያደርጋሉ። ከቻሉ በሚያጸኑት ዝናቸው በኩል የሚሸውዱትን ገንዘብ የሚቀበሉትን ሰው ለመፍጠርና ለመማረክ ነው ይሄንን ሚዲያ የሚጠቀሙበት እንጂ ጭራሽ እግዚአብሔርን ለማክበር ከእግዚአብሔር ወግነውና ከእግዚአብሔር ሆኖ አይደል የሚሰጡት በሚዲያ ብቅ የሚሉት። ቴዲ አፍሮ ደግሞ ለዚህ አሪፍ ቱል ነው፣ አሪፍ መገልገያ ነው። ምክንያቱም ሰውየው ኢትዮጵያ ውስጥ ካሉ ታዋቂ ሰዎች በጣም ታዋቂ ሰው ነው። የሱን ጉዳይ በመንካት ራስን ለማሳየት መሞከር ሶሻል ሚዲያ ኢንፍሉዌንሰር ቀላል ታርጌት ነው። ሐሰተኛ ነቢያቶች ደግሞ በሶሻል ሚዲያ ዘመን ኢትዮጵያ ውስጥ ዩቲዩብንም ሆነ ፌስቡክን በመጠቀም ራሳቸውን በማሻሻል ከሁላችንም ይቀድማሉ። የትኛው ስስጎን ራሳቸውን ሊያሳያቸው እንደሚችል ስለሚያውቁ ይሄን ታዋቂ ሰው ቴዲ አፍሮን በመንካት ይሄ አሁን ከሶሻል ሚዲያ እየወሰደ ትንቢት የሚናገረው ግለሰብ ራሱን ለማሳየት ሲሞክር ታዩታላችሁ። ከሶሻል ሚዲያ ስብከታቸው የሚነሳ ከሶሻል ሚዲያ ጸሎታቸው የሚነሳ ከሶሻል ሚዲያ መገለጣቸው የሚነሱ በየአዳራሹ የራሳቸውን አዳራሽ አቋቁመው የእግዚአብሔርን ስም ለመነገጃ ያዋሉ ሐሰተኛ ነቢያትና ሐዋርያንን የሚሉ ግለሰቦችን አትስሙ፣ ጆሮ አትስጧቸው። ወደ እግዚአብሔር ቃልና ወደ እግዚአብሔር የልብ ሐሳብ ዘንበል በሉ። ፕሮቴስታንቱን ነው ይህንን መልእክት ማስተላለፈልን። ምሰማ ከሆነ ስማ፣ አለበለዚያ ግን እያየሃቸው ነው። እግዚአብሔር ምልክት እየሰጠ ነው። ከነዚህ ሰዎች ዞር ብለ ወደ ጤናማ አብያተ ክርስቲያናት ፊት ጋይስ ዛሬ የዘማሪ ማጅራት መቺ ሌባ ሞጭ ላፋ ሁላ የምናዋረድበት ሰዓት ነው። ይሄ ቪዲዮ ረዘም ሊል ይችላል ጋይስ። እነሱ በ4 ኪሎ አበልና በጀት እኔ በካናዳ በረዶ እንዴት አድርገን እንቻቻለዋለን ጋይስ? አልቻልኳችሁም ጋይስ። በጣም ኮፒ ሊንክ አድርጉልኝ እንጂ አሁን እናንተ እኔ ኮፒ ሊንክ አድርጉልኝ ብዬ መናገር አለብኝ? ኮፒ ሊንክ አድርጉ፣ ሪፖስት አድርጉልኝ። ደግሞ አንዳንድ ሰዎች አላችሁ ኮሜንት ላይ ያላችሁ ላይክ ታደርጋላችሁ፣ ግን ፎሎ ያደረጋችሁ ይመስሏችሁ፣ ግን ፎሎ ያደረጋችሁልኝ ምን ሆናችሁ ነው? በቅድሚያታችሁ ጴንጤ ናችሁ እንዴ? እንዴ መደመሯን አጥፋት። ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝ፣ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ ፕሊዝ። ዛሬ ማለት ነው ጋይስ የአንድ ማጅራት መቺ ሌባ ሰው እናዋረዳለን ማለት ነው። መቼም እናዋረዳለን እሱ እንደሆነ ምናቸውም አይደለም። እስቲ ይሄን ሰው ሰምተን እንምጣ ምን እንደሚል። ስለዚህ ቴዲ አፍሮ ነው ካንተ የወሰደው? ለምን ይወስዳል? እኔ ቴዲ አፍሮ ነው ታውቀዋለሁ እንዴ? መሰለ ታዲያ እንዴት ተመሳሰለ? ታዲያ አይደለም እንዴት ተመሳሰለ? አበባዮሽ የሚለውና አታልፍም ብሎ የሚለው ከምን አንጸር ተመሳሰለ? ታዲያ ኖ ወይ አንተ ሰርቀኸው ወይ እሱ ሰርቀዋላ። በምን ጉዳይ ሊመሳሰል ይችላል? አንድ አይነት ተቀራራቢ ታይም ግን የሱ ይቀድመኛል። እንግዲህ በአመት ይሁን በምን ይሁን አላውቅም፣ ግን የሱ ይቀድመኛል። እንግዲህ በአመት ይሁን በምን ይሁን አላውቅም። መጀመሪያ እኮ አላውቀውም ብለህ ነበር እኮ እንዴ? ከዛ በኋላ መልሰህ እንዴ ቴዲ አፍሮ የሚባል ሰው አላውቅም ትላለህ? ኢፍዬ ቴዲ አፍሮ እኮ እንጀራ እኮ ነው። አሁን የቆምክበት ማማ ላይ የቆምከው ከቴዲ አፍሮ ዜማ እየዘረፍክ እየሰራክ ነው ዛሬ እዚህ ደረጃ ላይ ደረስከው። አንተ ሞጭ ላፋ ሌባ ደግሞ አላውቀውም ይላል እንዴ? እንግዲህ ኢፍ ቴዲ አፍሮን አላውቀውም ብሏል። እስቲ እናስተዋውቀው። አይቻለው በምድር ላይ የኔ ኢየሱስ ብቻ ጠቅ በላይ አበባዬ ሆይ ፋንቤትና የለኝም ደጃፋለው ኮኮብ ስቦት እሺ አሁን ቴዲ አፍሮን አላወቀውም። እኔ ምንም አልሆነ እንዴ? የራሴ ዜማ የለም እንዴ? ቴዲ አፍሮን እኮ ባዶ ኪሱን ያስቀረው እንዳንተ ቴዲ አፍሮን የዘረፈ ሌባ የለም። እስከ መጨረሻው ድረስ ከኔ ጋር ካላችሁ 3-4 ቪዲዮ እጋብዛችኋለሁ። ኤፍሬም ቴዲ አፍሮን እንዴት አድርጎ ሃንግ አድርጎ ዜማና ኢንትሮ መግቢያ የለም
ፒያኖ ምናምን ገና የሙዚቃው ክላሲካል ሲገባ ያለው ሙዚቃ ክላሲካል እሱን ሳይቀር የሚሰርቅ ሞጭላፋ ሌባ ነው ይሄ ኤፍሬም የሚባል ጴንጤ ሌባ ሞጭላፋ ደግሞ ምን አለ እግዚአብሔር አለ የጠራኝ የሾመኝ አለ እኔ አላወራው ብዙ ሲያወራ ስሙት ጾም ጸሎት እየጸለይክ አንድ እህት ነብይ ነች ትንቢት አመጣችልኝ ምን ብላ ነው ኤፍሬም ላይ የቀንድ ዘይት ሲፈስበት ያለው አለች የወረደብኝ መንፈስ ማለት ነው ዘይቱ ያን ቀን ይፈሰሰብኝ ከዛ እነዚህ ድንቅ መዝሙሮች ተቀበልኩ ስም ኤፍሬም ላይ የቀንድ ዘይት ሲፈስበት ያለው አለች ላሟኗ የፈሰሰብ የላሟ ነው እርጎ እንዳይሆን ቂቤው ተቀብጬን ባላለም እንዴ እና የቀባ መንፈስ ቅዱስ ከቴዲ አፍሮ ዜማ ነው እንደሚያሰርቀ እናንተ ገና ልጅ ማታመጡብን አላችሁ ሞጭላፋ ሌባ የዜማና የኢንትሮ ሌባ ዘፈን ኃጢአት ነው የሚሉ ማለት ነው ውሉ አዳራቸው ኩኩ ሰብስቤ ጋር ቴዲ አፍሮ ጋር መጋሽ ማህሙድ ጋር ጎሳዬ ተስፋዬ ጋር ውሉ አዳራቸው እንደነሱ ሙዚቃ የሚሰማ ሰው የለም ጋይስ መርቆ ሸኝቶና አሲዞ ሰንደቅ ዓላማ አንደኛዬ ኢየሱስ መርዶ ነው ለወገናችን ማሸነፍ ካቃተንማ አንደኛዬ ኢየሱስ አንደኛዬ ለኔ ብሰለፍ ህመሜች ሩጬ ላራውጣችሁ አንደኛዬ ኢየሱስ የሰፈር ሃይማኖት አይደለም መከተለው የጴንጤ ሃይማኖት አይደለም መከተለው በሊቀ መንበር የሚመራ ሃይማኖት አይደለም ማመልከው በሆነ ፕሬዝዳንት የሚመራ ሃይማኖት አይደለም ማመልከው በዓለም ዙሪያ ያላችሁ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ እንዴት ናችሁ በዚህ አጋጣሚ እኔ የሱራፌል ንግግር በጣም እየገረመኝ ነው የመጣው ማለትም ነብይ ሱራፌል የሰፈር ሃይማኖት በፓስተር የሚመራ በጳጳሳት የሚመራ ሃይማኖት አይደለም መከተል ሃይማኖት አንዲት ናት እሷም ሃይማኖት ደግሞ ክርስቶስ ኢየሱስን ማመን ነው የሃይማኖት ትልቁ ትርጉም እምነት ስለሆነ እኔ ያመንኩትን ክርስቶስ ኢየሱስን ነው መከተለው ከመከተል ደረጃ ነገር ግን እኔ እንደማቀው ከሆነ በሃይማኖቱ ውስጥ እግዚአብሔር በዘመኑ በወቅቱ ያስቀመጣቸው የሃይማኖት ሁሉ አባቶች አሉ ለምሳሌ ያክል በፕሮቴስታንት ቤት ውስጥ የካውንስል መሪዎች አሉ ካውንስል ውስጥ ፕሬዝዳንት አለ እንደዚሁ ደግሞ በኦርቶዶክስ ተዋሕዶ ውስጥ ደግሞ ማን አለ አንድ ሲኖዶስ አለ በእስልምና ውስጥ ደግሞ አንድ ሼክ አለ ሃይማኖትን የሚመሩ አሉ ስርዓት የሚያስይዙ አሉ እግዚአብሔር በሃይማኖት ውስጥ ወይም ደግሞ በሃይማኖት ረገድ ውስጥ አንድ መሪ ካላስቀመጠ እግዚአብሔር ራሱ መሪ መሆኑን በምን ምሳሌነት እንናገራለን እምናመልከው አምላክ መሪ ለመሆኑ አንድ የሚመራ ስርዓት የሚያስይዝ የሃይማኖት አባት ያስፈልጋል ማለት ነው ይህ በየትኛውም ሃይማኖታዊ ተቋም ጉባኤ ውስጥ ተቀባይነትን ሊያገኝ አይችልም ኢየሱስ ክርስቶስ መኖሩን የምናየው ወይም ደግሞ መኖሩን የምናውቀው መሬት ላይ ያሉትን የሃይማኖት አባቶችን ስናከብር ስለዚህ በፕሮቴስታንት ቤት ውስጥ የአብያተ ክርስቲያን ካውንስል ህብረት መሪ አላት እንደገና ደግሞ በኦርቶዶክስ ተዋሕዶ ቤት ውስጥ ደግሞ አንድ ሲኖዶስ ቀጥሎ ደግሞ እነዚህ ሁሉ የሃይማኖት ጉባኤን ደግሞ የሚመራ ደግሞ የሃይማኖት ጉባኤ ተቋም መሪ አለ ስለዚህ ሰው በመሪነት እንኳን እሱ አይደለም አንተ እንኳን የምትኖርባትና መታገለግልባት ቸርች የዛ ቸርች ባለራዕይና መስራች ነው ስለዚህ የቤተ ክርስቲያን መሪ ነህ ማለት ነው ስለዚህ
እናስተውል የምንናገረውን። እንደፈቀደ ሄዳለሁ ስትል ስትስት ህግን ብትስት ህግ ይጠይቃል። ሃይማኖታዊ ጉባኤዎችን ደግሞ ስትስት ደግሞ ሃይማኖታዊ ተቋማቶች ደግሞ ይጠይቋል። ይህንን እንዴት ታዩታላችሁ? የፕሮቴስታንት ካውንስል ህብረትና ቀጥሎ ደግሞ የሃይማኖት ጉባኤያን ይህ ልክ ነው በማንም አልመራም ማለት ለሚባል ሃይማኖት ከሆነ አመነ ነው። እኔ አሁን ሃይማኖት ተከታይ ነኝ። የማምነውም ደግሞ ክርስቶስ ኢየሱስን ነው። ሃይማኖት ያድናል ስል የክርስቶስ ኢየሱስን እምነት ማመን በራሱ ያድናል። ያመንኩትን እውነትን ደግሞ ተቀብዬ በአንዲቷ የሃይማኖት ተቋም ማለትም እኔ ባለሁባት በኦርቶዶክስ ተዋሕዶ ውስጥ አምኜ ተጠምቄ የክርስቶስ ኢየሱስን ክቡር የሆነውን ስጋና ደሙን በልቼ ነው የዘላለም ሕይወት ያገኘሁት። ስለዚህ ሃይማኖት ያድናል ማለት ነው። ነፃ አድርገን ስናስብ ይህ ንግግር እንዴት ታዩታላችሁ? ሐሳባችሁ ስጡኝ። ይድረስ ለኢትዮጵያ ሃይማኖት ተቋማት ጉባኤ መሪዎቹ።